ደርጉስ ነገር እነሱን አምኗል ማለት ነው። ሊዲያን ልክ ኤላ ቤት እንዳትሄድ እንዳስጠነቀቀቻትና እንደመታቻት እንዳሰቃየቻት የውሸት እንትናቸውን ሰርተው ተናግረው ነበረ። ስለዚህ ሊዲያ ደግሞ ቀጥታ እንግዲህ አደይን ስለተንከባከባት ወይንም ደግሞ ለአደይ ትኩረት ስለሰጣት ወንድሟን ማለት ነው ከዚያ እንዲመለስ ልታደርገው ያደረገችው ውጥረት ምንድን ነው? ከወንድሜ ምንድን ነው የምትፈልጊው? በማለት እንግዲህ ሄዳ አደይ ላይ ትጮህባታለች ማለት ነው። በቃ መቀመጫ ምናምን ነገር እንደነሳችው ማለት ነው። ወይ አንቺ ወይም እሱ እዚህ ቤት መውጣት ስንችል ነው እኔና እሷ የምንኖረው እንጂ እሷ ያለች እኔ እዚህ ቤት መኖር አልቻልኩም፣ በጣም ተሰቃይቻለሁ በማለት እንግዲህ ዴብ ለእህቱ ለኢዲያ እንደተናገረ አድርጋ ለአደይ ነግራታለች። አደይ ደግሞ እኔ ምንም የማውቀው ነገር የለኝም፣ ወንድምሽ ጋር ምንም ነገር የደረስኩት ነገር የለም በማለት እንግዲህ ሊዲያ በጣም አስቀያሚ ቃላቶችን ለአደይ ተናግራት ነበረ ማለት ነው። ስለዚህ ፍቅርም ደግሞ አዎ ከዚህ ቤት አደይ እኮ መውጣት አለባት ስላችሁ እናንተ አሰሙማ ሊዲያን በጣም ነው ያስቸገረቻት በማለት እንግዲህ ለዴብ ትናገራለች ማለት ነው። ያው ዴብ ደግሞ እነሱ ያሉትን ሰምተው ለምንድነው እህቴ ጋር እንደዚህ የምታደርጊው በማለት በጣም ተቆጧል። በቃ ምንም ይሁን ምንም ስለኔና ስላንቺ ሌላ ጉዳይ ነው፣ ግን ከእህቴ ላይ እንድደርሽብኝ አልፈልግም በማለት እንግዲህ በጣም በወሳኝ ቃላቶች አስጠነቅቋታል ማለት ነው። ሌላው እንግዲህ የኤላ ጓደኛ ለምለም ማለት ነው። ለምለም ሀብሉ ከእሷ ጋር እንዳለ ለአደይ ነገረቻት። አደይ ደግሞ ለምንድን ነው ሀብሉ ከአንቺ ጋር እያለ እስካሁን ያልነገርሽኝ? እኔ በሱ ምክንያት በጣም ፍቅርና ሊዲያ እያሰቃዩኝ ይገኛሉ። ስለዚህ ሀብሉ ለኤላ አሁን መስጠት መቻል አለብን በማለት እንግዲህ ለለምለም ትመልስላታለች። ለምለም ደግሞ ኖ እንደዚህ ማድረግ የለብንም፣ በቃ ሌላ ነገሮችን ቀይሰን ሌላ ነገሮች መስራት መቻል አለብን እንጂ እንደዚህ እንደተጫወቱብንማ አይቀሩም። ሲቀጥል ደግሞ አንቺ ሀብሉን አንስተሽ ለኤላ ከሰጠሽው አንቺ ሌባ ነሽ ተብለሽ እዚህ ቤት ራሱ ትባረሪያለሽ፣ ያለ ስም ይሰጥሻል። ስለዚህ ይህ ሀሳብ መቅረት አለበት እና ሌላ ነገሮችን መፍጠር መቻል አለብን በማለት እንግዲህ ከለምለም ጋር አደይ ጋር ተነጋግረዋል ማለት ነው። ሊዲያና ፍቅር ደግሞ ሀብሉን ለማግኘት እየፈለጉ ይገኛሉ ማለት ነው። እንግዲህ አደይ ጋር አታስቀምጠውም ምንም ማስቀመጫ ስለሌላ፣ ስለዚህ ለምለም በጣም ብልጥ ነች። ስለዚህ ለምለም ጋር ነው የሚቀመጠው። መፈለግ ያለብን ወርቁን ወይም ደግሞ ሀብሉን መፈለግ ያለብን ኤላ ቤት ነው በማለት እንግዲህ ፍቅር ለሊዲያ ትዕዛዝ ትሰጣለች ማለት ነው። እንግዲህ ያው ኤላ ደግሞ አባቱ ደውሎለታል ከውጭ ማለት ነው። ስለዚህ አንተ የሄድክበት መንገድ በቃ ተወውና እና እኔ እዚህ በጣም ጥሩ ሰው አክባሪ ምርጥ የሆነች ልጅ አጋባሃለሁ፣ እሷም መታለች እና ወደዚህ ሀገር እንድትመለስ እፈልጋለሁ በማለት እንግዲህ አባቱ ለኤላ ደውሎ ይነግረዋል ማለት ነው። ያው እኔ እንደሱ አይደለም አልመጣም፣ እዚህ ነው መሆን የምፈልገው ቢልም እንግዲህ አባቱ ሊሰማው አልቻለም። ስለዚህ ውጭ ወደ መጣበት እንዲመለስ ጠይቆታል። ለምለም ደግሞ እጅግ በጣም ከፍቷታል፣ እጅጉን አልቅሳለች ማለት ነው። ከ7 ዓመት በኋላ ነው የተገናኘ ነው። አሁንም ደግሞ እንደዚሁ ልትቀጣኝ ነው? ለምንድን ነው እንደዚህ የምታደርገው? ስለዚህ በቃ እኔ እናንተ አብረን እንኖር፣ ድጋሚ እባክህን አታስለቅቅሰኝ፣ ብቻዬን ነኝ፣ ማንም ከጎኔ የለም በማለት እንግዲህ ኤላን ስትለምነው አይተናል ማለት ነው። አደይ እንግዲህ ዲብን ማለት ነው እህቱ ያደረገችው ነገር በጣም ከባድ ነገሮችን ቃላቶችን እንደተናገረቻት እንደተቆጠቻት ነግረዋለች። ስለዚህ ያ ሁሉ ስህተት ነው። አንተ ለምንድን ነው የራስህን ኬስ በራሴ አስመስለኝ የምትናገረው? ራስህ ነህ አላስቀምጠኝ አልከው። በሄድኩበት እየተከተሉ ስለ ፍቅር ስለምን የምታወራው? አንተ ነህ ስራዬን እንዳልሰራ የምታደርገኝ እንጂ በራስህን ጉዳይ ገልብጠው በእኔ ለምን ትናገራለህ? ሊዲያን ምንም ነገር አልተናገርኳትም ነው የምትይኝ አደይ በማለት እንግዲህ ዴብም ይነሳል ማለት ነው። አዎ እኔ ምንም ነገር አላደረግኳትም። ሲጀመር ምንስ ብዬ ምንድን ነው የምናገራት? መብቷ ነው፣ መሄድ ትችላለች። ሲጀመር እኔ ጋር ምን አገናኘው? ስለዚህ አንተ እንዳልካቸው አስመስለው ነው የተናገሩት። ግን ደግሞ ሊዲያ በጣም ቅስም የሚሰብሩ ቃላቶችን ነው የተናገረችው እና በጣም ነው ያዘንኩት በማለት እንግዲህ አደይ በነገረችው ሰዓት ዴብም በእውነት ተጫወቱብን፣ ቆይማ አገኛቸዋለሁ እያለ እየፎከረ በመናገር አደይን ግን ስላጠፋው ጥፋት ደግሞ ይቅርታ ጠይቋታል ማለት ነው። እና እንግዲህ በመስተመጨረሻም እንግዲህ የኤላ ሀብል ለምለም ከኤላ ቤት አስቀምጠው ደብቀው ይሆናል በማለት እንግዲህ
ኤላና ለምለም ወደነ አደይ ቤት ወደነ ፍቅር ቤት በመጡበት ሰዓት እንግዲህ ፍቅርና ሊዲያ ቀጥታ ወደ ኤላ ቤት ሂደው ነበር ማለት ነው። የኤላን ቤት በጣም ምንቅርቅርቅርቅር አድርገው በቃ ሲፈልጉ በነበሩበት ሰዓት ስልኬን ረስቼ የመጣሁ አባቴ ቢደውል ያጣኛል፣ የግድ ስልኬን ይዤ ማንጣት አለብኝ፣ ለምለም በቃ አንቺ እዚህ ቆመች ጠብቂኝ በማለት እንግዲህ ኤላ ወደ ቤቱ ተመልሶ ሲሄድ ያላሰበው ነገር ነበር የገጠመው። ምክንያቱም ፍቅርና ሊዲያ ቤቱን በጣም ምስቅልቅል አድርገውት ሀብሉን ለመፈለግ ያደረጉት ጥረት ነበረ ማለት ነው። ስለዚህ በዚያን ሰዓት ነበረ ኤላ የደረሰባቸው። ምን ትሰራላችሁ? ከቤቴስ ምን እያደረጋችሁ ነው? በማለት በጣም ተፋጠው ይገኛሉ ማለት ነው። በክፍል 30 ምን ይፈጠራል? እውነቱ ይወጣል ብዬ አስባለሁ ማለት ነው። ምክንያቱም የሊዲያና የፍቅር ስህተት እንዳለ ይጋለጣል። በቀለም እንደዚሁ ለኤላ ሀብሉን ለፍቅርና እንዲሁም ለሊዲያ እንደሰጣቸው ለኤላ ነግሮታል። ስለዚህ ነገሮችን በሙሉ አሁን ላይ ግልጽ ይሆናሉ ማለት ነው። እና ውድ ቤተሰቦቼ በክፍል 30 ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላ